የከበረ ነጻነት መጽሐፍ በአገልጋይ ብሩክ ኃይለ ሚካኤል። ምዕራፍ 1 ኃጢአት የማይቆጠርበት ሰው። ገጽ 43። ርዕስ ዓይናቸው ከመከፈቱ በፊት አያይም ነበር። አዳምና ሔዋን ጥርጣሬን እስከ ጀመሩበት ጊዜ ድረስ በኤደን ገነት ውስጥ ውሸት ባልሰለጠነበት እኔነት የሚኖሩ ሰዎች ነበሩ። ራሳቸውን የሚያውቁት እግዚአብሔር አድርጎ በፈጠራቸው የከበረ ማንነት ብቻ ነበር። ሰው ከእግዚአብሔር ጋር ኅብረት አለኝ ካለ በተዘዋዋሪ ማንነቴ እግዚአብሔርን ይመስላል እያለ ነው። ምክንያቱም እግዚአብሔርን የማይመስል ሰው እግዚአብሔር ጋር መቅረብና ኅብረት ማድረግ አይችልም። አዳምና ሔዋን እንደ እግዚአብሔር ትሆናላችሁ የሚል የውሸት ሽንገላ ሲያምኑ ሦስተኛው የማይታየው የልቦናቸው ዓይን ታወረ። አዳምና ሔዋን ካፈር በተበጀው የሥጋ አካል ውስጥ ገብተው በዚህ ምድር ሕያው ሆነው መኖር ከጀመሩበት ቅጽበት አንስቶ የኖሩት በልቦናቸው ዓይን በእግዚአብሔር መልክ የተሠራውን የውስጥ ማንነታቸው ላይ በማተኮር በማድመጥና በማመን ነበር። በቅንፍ 2 ቆሮንቶስ ምዕራፍ 4 ቁጥር 18። በሥራ ካደረጉት ተነስተው ለራሳቸው ስም ወይም ማንነት ሰጥተው አያውቁም ነበር። ነገር ግን መጽሐፍ ሔዋን ራሷን በውጫዊ ነገር በመመዘንና በእባብ ውሸት በመታለል ፍሬውን በበላችና ለባሏ በሰጠችው ጊዜ የሁለቱ ዓይኖች ተከፈቱ በማለት ይነግረናል። በቅንፍ ዘፍጥረት ምዕራፍ 3 ቁጥር 7። የልቦና ዓይን አሁን በእግዚአብሔር ፊት የተደረግከውን ነገር ማየት የሚያስችልህ የመረዳት ክፍል ነው። የሰው የልቦናው ዓይን ሲታወር በሚያየውና በሚሰማው ብቻ የሚነዳ ሥጋዊ ሰው ይሆናል። ጌታ ኢየሱስ የውስጠኛው ዓይናችን እንዳይታወር የሰው ብርሃን ዓይን ናት፣ ስለዚህ በውስጥ ያለው ብርሃን ጨለማ እንዳይሆን ተጠንቀቅ በማለት ነግሮናል። በቅንፍ ሉቃስ ምዕራፍ 11 ከቁጥር 34 እስከ 35። እንዲሁም ሐዋርያው ጳውሎስ ለኤፌሶን ሰዎች የልቦናችሁ ዓይኖች እንዲበሩ እየጸለይኩላችሁ ነው ሲል እንመለከታለን። በቅንፍ ኤፌሶን ምዕራፍ 1 ቁጥር 17። አዳምና ሔዋን ፍሬውን ሲበሉ የተከፈተላቸው ዓይን ሥጋዊ ዓይን ነው። ይህንን ጥቅስ ሁለቱም ዓይናቸው ዕውር ነበር ፍሬውን ሲበሉ ተከፈተ ብለህ እንዳትረዳ አበረታታለሁ። ሥጋዊ ዓይን መከፈት ማለት ራሳቸውን ከውጫዊ ተግባሮቻቸውና ሁኔታቸው አንጻር መረዳት ወይም ዓይናቸው ሙሉ በሙሉ ለማይታየው ወይም ለመንፈስ ማንነታቸው ታውሮ ለሚታየው ወይም ለውጫዊ የሥጋ ማንነታቸው ተከፈተ ማለት ነው። የሰው ልጅ ከአዳም ውድቀት ጀምሮ በክርስቶስ ወደ ተገለጠው ልጅነት እስኪደርስ ድረስ ራሱን በመንፈስ ማንነት ሚዛን ሳይሆን በሥጋ ሥራው ለመተርጎም ባሪያ ሆኗል። የሰው ዘር ችግር ያለው ዓይን ላይ ነው። ይህ ዓይን የሥጋ ሁለቱ ዓይናችን ሳይሆን የልቦና ዓይን ነው። የልቦና ዓይናችን ለአእምሮአችን የመረዳትና አመለካከት ክፍል የተሰጠ ዘይቤያዊ ወይም ሜታሞርፊካል መጠሪያ ነው። በኤፌሶን ምዕራፍ 1 ቁጥር 17 አውድ ሰው በአእምሮው ራሱን ከመንፈስ ማንነቱ ሲረዳ የልቦና ዓይን ተከፈተ ይባላል። በዘፍጥረት ምዕራፍ 3 ቁጥር 7 አውድ ደግሞ ሰው ራሱን ከሥጋ ወይም ከውጫዊ ሥራና ሁኔታው ተነስቶ ሲረዳ የልቦና ዓይን ተከፈተ ይባላል። የልቦና ዓይን የመረዳት ዓይን በመሆኑ ለመልካሙም ለክፉም ሊከፈት ይችላል። ነገር ግን ሁለቱም በአንድ ጊዜ ሊከፈት አይችልም። አዳምና ሔዋን በመጀመሪያ ከእግዚአብሔር ጋር በነበራቸው ኅብረት ምክንያት እስከ ዘፍጥረት 3 ክስተት ድረስ የልቦናቸው ዓይን ለመንፈስ ማንነታቸው ክፍት፣ ለውጫዊ በሁኔታቸውና በድርጊታቸው ላይ ለተመሠረተው ማንነታቸው ዝግ ነበር። በዘፍጥረት ምዕራፍ 3 ቁጥር 7 ላይ የተከፈተው ዓይን ራሳቸውን ከውጫዊ ነገር የሚረዱበት ዓይን ነው። ራስን ከውጪ የመረዳት ዓይን መከፈት በቀጥታ ራስን ከመንፈስ የመረዳት ዓይን መታወሩን ያመለክታል።
ራስን ከውጫዊ ነገር በመነሳት የመረዳት ችግር የአዳም ተፈጥሮ ላይ የመጣ ችግር አይደለም። ነገር ግን ከማንነቱ እውነታ ጋር በተያያዘ የአዳም አስተሳሰብ ላይ የተከሰተ ችግር ነው። ጨለማ የብርሃን አለመኖር ነው። መልካምና ክፉን የሚያሳውቀው ዛፍ ዓይናችንን ለመንፈስ ማንነታችን እውር ያደርገዋል። አንዴ ማብሪያና ማጥፊያውን ከኦን ወደ ኦፍ በማዞር መብራቱን ስናጠፈው ጨለማው ያለ ትግል ቤቱን እንደሚቆጣጠረው አንድ ጊዜ የአስተሳሰባችን ንድፍ ከመንፈስ ወደ ሥጋ ሲቀየር ክፋት ተግባራችንን ያለ ትግል ይቆጣጠራል። ከፍቅር የራቀ ክፉ ድርጊት የአስተሳሰብ ውጤት ነው። አስተሳሰብ በተፈጥሮ የሚወረስ ነገር ሳይሆን በመስማት የምናገኘው ነገር ነው። አዳም የሰው ዘር የኃጢአት ምክንያት የሆነው በዚህ መንገድ ነው። ኢየሱስ የሰውን አመለካከት ከመንፈስ ማንነት ወደ ሥጋዊ ድርጊትና ሁኔታ የሚወስደውን የፈሪሳውያንን ትምህርት በእርሾ የመሰለው ልብ በሉ ከፈሪሳውያንና ከሰዱቃውያን እርሾ ተጠበቁ ያለው ለዚህም ነው። በቅንፍ ማቴዎስ ምዕራፍ 16 ከቁጥር 5 እስከ 12 ትምህርት እንደ እርሾ ነው። ጥቂት እርሾ ብዙ ሊጥ እንደሚያቦካ ለሁሉም ግልጽ ነው። በተመሳሳይ አንድ ጊዜ የአስተሳሰባችንን ንድፍ ከውስጥ ወደ ውጪ ከመሆን ከውጪ ወደ ውስጥ ወደ መሆን ከተቀየረ ይህ ያለ ትግል መላ ሕይወታችንን ያበላሻል።